ወንድ አይደለ ወንድ 30 በላይ ናቸው እነሱ ወንድ አይደለ ይላል እንዴ በድግምት ነው ወንድ ነኝ ልበል ያማል በድግምት ነው ወንድ ነኝ ምናምን ማለት የለብኝም መንፈስ ነው መንፈሱ ራሳቸው የቻሉ ናቸው እና ሳንገባ እንግባ እንዳትለኝ እንግባ እንዳትል አንተ ቀስ ብለን ነው የምናየው ምንድነው የምትጨቃጨቀው እንግባ እንዳትል አንተ እኔ ራሱ ነው ልቤ የምታው 16 እኔስ እየፈራ አይደል እንትን መጣ አንተ እንዳትገባና ወደዚህ ምንድነው አንተ ሰላም ውድና የተከበራችሁ የቤካ ፋሚሊ የግሬስና የጨረቃ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ የመጣ ነው ጫካ አካባቢ ነው ዛሬ ከቻልንላችሁ። ዛሬ የመጣው ትልቅ ሚስጥር ነው። በቃ ትልቅ ሰሞኑ እኔና ናቲ ግሬስ እንለፋበት የነበረው ትልቁን ችግር ዛሬ አግኝተናል። ሄርሜላ ስትገባ ማታ ተደብቄ ነው ያየኋት። የሆነ ስራ ሰርቼ ስመለስ አገኘኋት። ሄርሜላን አገኘኋት። ስራ ሌሊት ላይ የሆነ ስራ ነበረኝና ሰርቼ ስመለስ የምን ስራ ካላችሁኝ ያው ካሜራማን ነኝ። ትላንትና እሁድ ነበር አይደለ? ሰርግ ሰርቼ አምሽቼ ስመለስ 6 ሰዓት አካባቢ ነው ምናምን ጨርሼ ስመለስ አገኘኋት ሄርሜላን። ምን ስታረግ ካላችሁኝ ያው አሁን እዚህ እንደምታዩት ያለውበት አካባቢ ጫካ ነውና ይሄን ጫካ ይኸውላችሁ እንዴት አድርጌ እንደተከታተልኳት በቃ በጣም ጥቁር ለብሼ ቆይ ያሳያችኋለሁኝ። ጥቁር ለብሼ ምናምን ተሸፋፍኜ ምናምን ነው መሳሪያ ይዤ ምናምን ነው ሄርሜላን የተከታተልኳት። ከዛን ልክ ስትገባ አየኋት። ከዛን ዛሬ ብቻዬን ከምመጣ አልኩኝና አንድ ጓደኛዬን ደውዬለታለሁ። ዛሬ ጠንቋዩን እንደምንም ወይ እንገለዋለን ወይ የአብርሽን ፎቶ ከግድግዳ ላይ አንስተን እንወጣለን እንጂ አንለቀውም። በቃ አንለቀውም። ማታ ስላየሁት ቦታውን ትንሽ የተወሰነ አሳያችኋለሁ። ያስፈራል ብቻ አይደለም ይጨንቃል። እውነትም ጠንቋይ ከሰይጣን ጋር የተሳሰረ እንደሆነ ገና ስትገቡ የሆነ የሚጮህ ነገር አለ። የሆነ የሚል ነገር የሚያስፈራ እና ፋሚሊ ጠንቋዩ ጋር እንሄዳለን እናስጨንቀዋለን። ለማንኛውም ግን ጓደኛዬ እስከሚመጣ ድረስ እንጠብቅ ትንሽ ሰዓት። ከዛን ግን እስከዛ ድረስ ግን ማለት ነው ላሳያችሁ ጠንቋዩ ምን እንደሚያደርግ። መኪና ይገዛለታል፣ ይመጣል፣ መኪና መስታወት ይሰብራል ምናምን። ቆይ አላሳያችሁ። ኑ ተከተሉኝ። ኑ እዩ ያው ጠንቋዩ ሕፃን ልጅ ይመጣለትና ሕፃን ልጅ እዚህ ላይ ያስተኛና ያርዳል። ከዛን ያጥበውና ያመጣና እንትን ይለዋል። እንዳለ ያው የመኪና መስታወት ያው እንደምታዩት ያው ዛሬ ብቻዬ ስለሆንኩ ፈርቻለሁ። ያው በጣም ነው የሚያስፈራው። በጣም የሚያስጠላ ቦታ ነው። በቃ ቦታው የሚያስጠላ ቦታ እዩት። ይሄ እንዳለ የመኪና መስታወት ነው እንዳለ ያው። ከዛን መስዋዕት የሚቀርብለት እንዳለ ያው የሰው ልብስ ያው ታርዶ የተጣለ ሰው ልብሱን ያው እንዴት እንደሚደብቅ ላሳያችሁ ነው። ያው አሁን ይሄው የሰው ልብስ ያው ፋሚሊ ያው የሰው ልብስ ያው ጠንቋዩ እንደዚህ ነው የሚጠቀመው። ያው በሰው ላይ የሚቀልደው እንደዚህ ነው። ወደ ፈጣሪያችን እንመለስ። ሰውነን ወደ የፈጠረን ይበልጥብናል። ከሰይጣን ጋራ ሰይጣን ከገዛው ሰው ጋር አንገዛ ብንላችሁ አልሰማላችሁ። እኔ በጣም እያስጠላኝ ያለው እሱ ነው። ሄርሜላ አሁን እንደዚህ ማድረግ አልነበረባትም። እኔ ኦርቶዶክስ እምነት ተከታይ እንደሆነች አውቃለሁ አይደለም። አሁን በዚህ ሰዓት ጠንቋይ መሄድ አለባት? ይሄ ወር እኮ ከፈጣሪያችን ጋር አብረን ፈጣሪያችንን የምናከብርበት ለፈጣሪያችን ያለንን መገዛታችንን የምንገልጽበት። ለምን ይሄ እንደዚህ በፀሐይ አንቃጠልም ነበር? ቤተሰብ ፈጣሪን የምናከብር ቢሆን ለፈጣሪ ቦታ ቢኖረን እንደዚህ አንቃጠልም ነበር። ከባድ ነው። ኑ አሁን ላይ ቆይ እንትን በልና አሳያችኋለሁ። ኑ እንዳለ የስርቻው እንዳለ በጣም የሚያስጠላ ቦታ ነው። ጠንቋዩ የሚቀመጥበት ቦታ ሲያስጠላ። ይሄ እንዳለ የምታዩት የለም። ይሄ እንዳለ የምታዩት የጠንቋዩ ሰፈር ነው። ከዛን ጠንቋዩ ምን ውስጥ ነው የሚኖረው ካላችሁኝ ማለት ነው እዚህ ጋር ገደል አለ። መግቢያው በዚህ ጋር አይደለም ግን ይኸውላችሁ ትላንትና እስከ መግቢያው ድረስ ጠንቋይ መግቢያው ድረስ ተከታትያት ጨለማ ስለሆነ ለመቅረጽ ስለማይመች ብቻ ነበር ያልቀረጽኩት። በቀርጽና ባሳያችሁ ስትገባ ደስ ይለኝ ነበር። ግን አሁን ብቻዬ ራሱ ባሳያችሁ ደስ ይለኝ ነበር። ግን ብቻዬ ስገባ ወይ የተደበቀ የጠንቋዩ መልእክተኛ ምናምን ያጋጥመኛል ብዬ ወይ ለራሴ ፈርጄ ነው እንትን ያልኩት። ምን ላድርግላ ምን እንትን ልበላችሁ ጨነቀኝ እኮ እኔ። ሄርሜላ የማይገባበት ውስጥ ገብተሽ
የማይደረግ ነገር አድርገሽ አስጨነቅሽኝ። የማይደረግ ነገር አይደረግም እንደዚህ። ሄርሜላ አረፊ፣ ውጪ ከዚህ ስራ ውስጥ ውጪ፣ በቃ ውጪ ከፈጣሪሽ ጋራ። ጠንቋዩ እኮ ምን የሚያስፈራራው ነገር እኮ ይፈታልኝ። አንቺ ከካድሽ እኮ ይፈታልኝ። ካጂ በቃ ይቅርብሽ፣ ወደ ፈጣሪሽ ተመለሺ። እኛ ካንቺ ጋራ አንቺን እንትን ለማለት አብርሃምን ካንቺ እጅ ለማስመለጥ እኛ በዚህ ጠራራ ፀሐይ መንከራተት አለብን እንዴ? እኔ እኮ ዛሬ ራሱ በዚህ ሰዓት የመጣሁት ዛሬ በዚህ ሰዓት ትመጣለች ስለተባልኩ ነበር። ረጅም ሰዓት ነው እዚች ጋር ላይ ድንጋይ ላይ ቁጭ ብዬ ነው ዛሬ እንደውም ለምን ቪዲዮ አልሰራላቸውም ብዬ የመጣሁት። ከባድ የሚያስጠላ ቦታ ነው። ከዛን ናቲ ደውልለታለሁኝ። በቀጣይ ከናቲ ጋር እንመጣላችኋለን፣ እናሳያችኋለን። ለናቲ አሳየዋለሁ ብዬ ደውዬለታለሁ። ሄርሜላ ማታ እኮ ጠንቋዩ ጋር ስገባ አየኋት ብዬ የት ሲለኝ ቆይ አሳያለሁ ቦታውን። በጣም የሚያስጠላ ቦታ ነው። ሰርግ ሰርቼ ስመጣ 6 ሰዓት ላይ አየኋት እኮ ጉድጓድ ውስጥ ስትሄድ አልኩት። አስቡት። እና ጓደኛዬ እየመጣ ነው ደርሷል። አሁን ከሱ ጋራ ተውት፣ አሳያችኋለሁ በቃ እንዴት እንደሚዘገንን። ስርቻ ሴት አይደለች። እኔ እኮ ወንዱ እኮ ፈራው እኮ ትላንትና ከኋላዋ እየተከተልኩኝ እኔ ፈራው። አትፈራም። እሱማ እንዳትፈራ እኮ ሰይጣን እኮ ልቧን አጉሮታል። ባያውረው ስርቻ ሰው ጫካ ውስጥ ገደል ውስጥ ይገባል። ኧረ ከባድ ነው ፋሚሊ፣ ከባድ ነው። በቃ ያው ጀለስ ደርሷል። ከሱ ጋራ እየገባን እንተንላችኋለን። ዘቀር ውስጥ ፋሚሊ እንደምታዩት ያው ጀለስ መጥቷል። እየባየ እንዴና አላ አይተዋል። ይሄን ሰፈር ያማል ጠንቋይ ሰፈር እኮ ነው ያመጣኝ እኮ። ደግሞ ከካሜራ ዛሬ የመጣሁት ለምን እንደሆነ ታውቃለህ? ማታ ካሜራ እንግባ እንዳትለኝ። የት ወደዚህ ነው ያልገባም። ኧረ ትንሽ ነው ለቤተሰብ ለማሳየት ነው። ለቤተሰብ ለማሳየት ነው። እኔ አልገባም ውስጥ ያማል አንተ። እሺ ከኋላ ያተንም ዝም ብዬ እንትን ልበል እኔ ከጀርባዬ መተው ያዝብ ያርጉኝ። ያማል አንተ ካሜራማን አለ አይደል እንዴ? ምን አንተ ብቻ ለምን ትፈራለህ? አንተ ያማል ማታ በህልም በምን ልሰቃይ? ያማል አንተ ምን እንዳደረጉ የሚያደርግ ታውቃለህ? ደግሞ ይሄ ነገር መስታወት ለኦዲየንስ እያሳየዋቸው ነበር። ይሄው እዚህ ላይ ህፃን ያስተኛና ያርዳል። እዛ ጋር ደግሞ ያረደውን ሰው ልብስ ምናምን ጃኬት እኮ አሳይቻቸዋለሁ። ለቤተሰብ እያሳየዋቸው ነበር። ሙሉ እያሳየዋቸው ነበር። በቃ ይኸውልህ ለና ታዲያ እኔም እዚህ ጋር ንብረቴ ለዚህ ጋር ላስረክብ እንዴ? ለምንድን ነው የምታስረክበው? ይኸውልህ አሁን ብዙ አንገባም እኮ ዳር ላይ እንገባና ለምንድን ነው የመጣሁት አሁን? በቃ አሁን ይኸውልህ ለኦዲየንስ የግሬስ ፋሚሊ አብርሃምን ሄርሜላ ያሰራችበትን ማለት ነው እዚህኛው ነው የመጣችው። እና ታዲያ ማታ አገኘኋት አይደል እንዴ? እኔ ስገባ አገኘኋት ማታ። እሺ አለች አሁን እዚህ ውስጥ። ቆይ እስቲ አሁን ቀስ ብለን እንግባ እንዳትለኝ፣ እንግባ እንዳትል አንተ። ቀስ ብለን ነው የምናየው። ምንድን ነው የምትጨቃጨቀው? እንግባ እንዳትል አንተ። እኔ ራሱ ነው ልቤ የምታው 13 እኔስ እየፈራ አይደል እንትን መጣ። ኧረ ምንም የለም ያማል አንተ። ኧረ በእናትህ ልሂድ። ለምን ወይኔ አንተ ልጅ። ኧረ እምቢ እኔ አልፈልግም። ካሜራማን በእናትህ አንተ ያጣ። ኧረ አይደለም ሄርሜላን እንያት ሌላ ጊዜ አታያትም። ቀስ ብለህ መጣ ደግሞ ምታያት ደግሞ እኔ ጠንቋይ ጋር ዘይውል የሆነ ነገር ይዘህ ካልመጣ በስተቀር ዙሪያው በሙሉ ተከቧል እኮ። ቀስ ብለን ዳር ላይ ቆመን የምትገባበት ገደሉ ለኦዲየንስ አሳይተን እንወጣለን። ምን ይዛል ማ አንተ ወደ እነሱ ለመግባት እኔ ወደ እነሱ አይደለም ራሴ የምከላከይበት እናስኩት እናሳያለን። ኧረ አንተ ተው በእናትህ ና አትፍራ። ናስና ላሳይ ና አባ አትፍራ። ትመለስ ከሆነ ለቤተሰቦች ተመለስ። ካሜራ ነው ችግር የለም በእናትህ እኔ ችግር የለም። ቤተሰብ ይኸውልህ ምንም እንደማይፈጠር በዱዓ እንደሚያግዙኝ አውቃለሁ። እኔ ቤተሰብ በጸሎታቸው በዱዓቸው እንደሚያግዙኝ ስለማቅ ማለት ነው። በጣም ረሃና ሩህሩህ ቤተሰብ ነው ያለኝ። አዎ አይደል? አንተ እነሱ ይገባና ተፈታተናቸው ለምን በጸሎት እኮ እነሱ በጸሎት ከኛ ጋር ናቸው አይደል? እኛ ደግሞ የታሰረውን በጥንቆላ የታሰረውን ወንድማችንን ፎቶ ግድግዳ ላይ ተወክቶ የተሰቀለውን አብርሃምን ማዳን አለብን አይደል? ገብተን አይደለም እናድነው እና ታዲያ ያማል። በቃ ስትገባ ባያዝ ቁጥር ነበር እሷን አንገቷን መድፋት ነበር። እሷን ገለ ጠንቋዩስ እሺ እሷን እኮ ትታሰራለህ እኮ እንጂ እሷ ስትገባ ነበር መተወነ ነበር አይደለም እንደዛ ወይኔ አሁን ጠራራ ፀሐይ ነው። አንጩ እኮ አሁን ሳንጩ ቀስ ብለን ይኸው ይሄ ቆርቆሮ የለም። ይሄ ከግንቡ እንደዚህ የሚያስገባ መንገድ አለ። ጭራሽ እንግባ እዛ ጋር እንደርሳለን። ግን እዛች ጋር ራሱ ይኸውልህ አልሰማም። ያማል አንተ። ከዛን ከካሜራማን ጋር እገባለሁ እኔ ችግር የለም። ግባ። እኔ ወገር ይዘህ ካልመጣ በስተቀር እዚህ ውስጥ መግባት አይቻልም። ኧረ ምንም መስዋዕት ምን ለጠንቋይ መስዋዕት ውይ ዙሪያዎች ያሉት ጋንግስተሮች ይዋጡኝ እንዲህ አንጠልጥሉኝ እንደ ቅድሙ። ትፈራለህ አንተ? ምንድነው አንተ? በዱዓ እኮ ከኛ ጋር ነው ያሉት። ውስጥ ላይ የተከማቸ ልብስ ሊኖር ይችላል። በሱ ራሱ አንዱ ልብስ ከነካው መተት ነው በቃ።
ይሄንን ማለት ቤትህ ላይ እንደ እንትን ነው የሚመጣብህ፣ እንደ መንፈስ ይሆናል። ጥቁር ምናምን አስፈሪ እያለ ምናምን ይመጣብሃል። ጀበና በሻይ ምናምን አፍላ ነው የሚለው። ኧረ እኔ ምንም እንትን አልልም እባክህ፣ እኔ እንደዚህ ነገር አልሰማም እባክህ። አንተ ደግሞ ምንድነው የምታስፈራራኝ? አቦ በእናትህ አንተ ደግሞ ዮባ ምንድነው የምታስጨንቀኝ? እኔ ሰፈር አሞራዎች ራሱ ይሆን እኔ አንተ ነው ወደ ይሄ ቦታ አልፈልግም። የታረደላቸው እንትን ነው ይሄ ራሱ እኮ የታረደው ይሄ ለአሞራ እንትን የታረደው ደም ሳይን አሞራ የሚዞር ነው። በቃ እንዲህ ተሽከረከሩ ማለት ዙሪያው የሚመጣ በሙሉ ዞሮ ይድፋቸው እንደማለት ነው። ይኸው ተሽከረከሩ። ኧረ ዝም በላቸው። ናስ አጥፋ። ይኸው ሄርሜላ በዛ ጋር ነው የገባችው። ናስ የገባችበትን ገደል ላሳይና ና አንተ እንዳትገባና ወደዚህ ምንድነው አንተ አልገባም። አይተዋል ገደሉ በዚህ ውስጥ ነው ስትሄድ ነበር። አንተ ሴቶና አትፈራም እንዴ? ሴቶና አትፈራም። እዚህ ጋር አይደለም ምን እዚህ ጋር መስሎ ነው ከገባ በኋላ እላይ ነው የምትወጣው እኮ እላይ ነው የምትወጣው። አትጩ ይኸውልህ ቢያንስ ማለት ነው መንገዱ ምን ያህል አልመሰለ ቡታጀራ እንደዚህ ረጅም ነው ወይ ነው ያልኩት እኔ። ጉድጓድ ለጉድጓድ ሲካሄድ ቡታጀራ እንዲህ ረጅም ነው ወይ ነው ያልኩት። አንተ ከቡታጀራ እኮ ወጥቶ ነው ገደል አድርጎ ግን አስቆፍሮ ገደል በገደል አስቆፍሮ ማለት ነው ገደል ለገደል አስቆፍሮ ራፖ ምን ጀመርክ? ሰመጥክ እንዴ? ና ኧረ በእናትህ እዚሁ እንፍታና በሆነ አንተ ምንድነው የምትፈራው? ከ30 ሰው ጋር ትመጣለህ። ወንድ አይደለ? 30 በላይ ናቸው እነሱ። ወንድ አይደለ ይላል እንዴ? በድግምት ነው ወንድ ነኝ ልበል? ያማል በድግምት ነው ወንድ ነኝ ምናምን ማለት የለብኝም። መንፈስ ነው። መንፈሱ ራሳቸው የቻሉ ናቸው። እና ሳንገባ ጸሎት አድርገን እንገባለን። ከዛን ብዙ አንጋም ይኸውልህ ቢያንስ ይሄኛው መንገድ እንደዚህ ትንሽ እናሳያቸውና ማለት ነው መንገዱን እናሳያቸውና ቀጣይ ከናቲ ግሬስ ጋራ መሳሪያ ይዘን ተሸፋፍነን እንመጣለን። ከዛን መስዋዕትም ካስፈለገ በግ እንይዛለን። አንተ ለጠንቋዩ የገባ በግ ነው የሚጮኸው። ለጠንቋዩ የገባ በግ መሰለኝ ተከማችቷል።